አደይ ክፍል 34ን ዝጭ ብለናል። እንግዲህ ፍቅር ከባለፈው ላይ 33 ላይ ታግታ ነበር። ያገታት ደግሞ ደመቀና ንጉስ ናቸው ማለት ነው። ምክንያቱም የአደይን ቅጣት መቀጣት አለብሽ እያሏት ነበር ማለት ነው። ዛሬ ላይ ታግታ እያየን ነው። ውድ ቤተሰቦቼ እላችኋለሁ፣ ደስ ብሎኛል። ፍቅር ይቺ ቅንዝራም የሆነች ልጅ ታግታለች። ሰላም ጤና ይስጥልኝ፣ እንዴት ናችሁ የሱሱ ቤተሰቦች? ዛሬ ደግሞ ፍቅርን እንግዲህ ታግታ ባለፈው ላይ ማይተናት ነበር። ያገቷት ደመቀና ንጉስ ናቸው። ምክንያቱም የእጅሽን ማግኘት አለብሽ፣ እንዴት የአደይን ብር ሳትከፍሊ ለእኔ ከፍላይ ሰጠሽኝ በማለት ነው ማለት ነው። ለደመቀ ብር ሰጥታ አደይ ሀብሉን እንደሰረቀች ነበር የተናገረችው ማለት ነው ፍቅር። እሱም ያገዛት በዛ ነበር የተነጋገሩት። እሱም ደግሞ እሱን ስላልተናገረ የመሰለው ከራሷ የሰጠችው ነበር የመሰለው። እሷ ግን የሰጠችው ብር የአደይን ደመወዝ ነበረ። እሱም ደግሞ ከዚህ በኋላ እንደዛ ከሆነማ ነገሩ እኔም ደግሞ ነገሩን አሟሙቄ እሰራላት አለው ብሎ ነበር ማለት ነው። ውድ ቤተሰቦቼ ሰራላት ማለት ነው። አግቷታል። ከዚህም አልፎ እንግዲህ ፍቅር ያለችው እስር ቤት ነው ውድ ቤተሰቦቼ ማለት ነው። አሁን ላይ ያለችበት ሁኔታ እስር ቤት ነው ማለት ነው። በጣም ተናዳለች እስር ቤት በመሆኗ። እንደዛ የሆነችበት ምክንያት ያው ስራዋ ነው፣ ጥፋቷ ነው። ቅጣቷን አግኝታለች፣ የእጇን አግኝታለች ማለት ነው ውድ ቤተሰቦቼ። ምክንያቱም ከዚህም በፊት እንደዚህ አድርጋ ነበረ። በእርግጥ ማነች ኤፍራት አልል ነበር እንትና ላይ አደይ ላይ የምታሰቃያት፣ አደይን በጣም እያሰቃየቻት፣ አደይን በጣም ስለምታሰቃያት ስለነበር ባርኮቴም እንግዲህ ፍቅር የትዲያ ነው ቢመጡ ኤላ እንደዚሁም አደይ ሆኖ ቢመጡ እንትናም ሆኖ ቢመጡ ዳዊት ሰው የለም ማለት ነው። ምክንያቱም በሩን ሲደበድቡ ሊዱ ላይ ቆልፋባት ነው የሄደችው ፍቅር ማለት ነው። ስልኳንም ቀምታት ነበር ማለት ነው። እንደዛም በማረጓ እንዴት ምን ሆና ነው እነዚህ ልጆች የት ሄደዋል እያሉ እየፈለጓቸው ነበር። ክላሳቸውም ሲገቡ ያገኙት ሊዱን ብቻ ነው። ስልካቸውን ደግሞ ደረጃው ላይ ስለሆነ ያገኙት ይችል እነዚህ ልጆችማ ተጫርሰው ነው እያሉ ስለሚጣሉ እንደዛ በማለት እየፈለጓቸው ነበር ማለት ነው። እነሱ ግን ተደብቀው ሳይሆን ያችም ታግታ ነው፣ እችም ደግሞ እንትን ብላ ነበረ። አሁን ላይ ግን ይህ ወጥቶ ይፋ እንዲወጣ ተደርጎ እሷም እኔ አግቻታለሁ፣ አጋቹ ያው ንጉስና ደመቀ ስለነበሩ አግተናታል፣ እኛ ጋር ያለችው ብለው ተናግረዋል ማለት ነው። እና እንትናንም ደግሞ ከቤት እንዳትወጣ ተጠብቀን ብለው ነበር ውድ ቤተሰቦቼ ማለት ነው። እንደዚህ ያደረጉት ምክንያት ለምንድን ነው? በነገራችን ላይ ፍቅር ታበዛዋለች አንዳንዴ በጣም ከመጠን በላይ ስለምታበዛው ለዛም ይመስለኛል ማለት ነው እንትን የሚላት ማለት ያገቷት ማለት ነው። በጣም አብሶ በኤፍራታ ላይ ኤፍራታ አልኩኝ እኔ ኤፍራታ ናት በነገራችን ላይ ቅርታ ማለች አደይ ማለት ነው። በአደይ ላይ በጣም ብዙ ጫናዎችን ብዙ መከራዎችን አሳልፋለች ማለት ነው። እሷ በጣም እያሰቃየቻት ስለሆነ ውድ ቤተሰቦቼ እሷ ናት የምታሰቃያት እቺ ተንከሲስ ማለት ነው። እሷ ስለምታሰቃያት ነገሮች እሱን በማስመልከት ደመቀም ተናዶ ፍቅርን አግቷታል ማለት ነው። ባርኮቴ መጥቶ ፍቅር የት ሄዳ ነው እህቴ የት ናት እያለ ነበር ማለት ነው። እየፈለጋት ነበር ውድ ቤተሰቦች፣ ግን ልትገኝ አልቻለችም ማለት ነው። እንግዲህ አጋቹ እኔ አግቻታለሁ፣ እኔ ጋናት፣ ምንም አታስብ፣ የእጇን እያገኘች ነው ብሎ ወስዷታል ማለት ነው። አደይ እንግዲህ ሁለቴ ታግታ ነበር። ከዛም ወጥታ አሁን ታጋችቱ ማንኩናለች፣ ፍቅር ሆናለች ማለት ነው። እሰይ ደግ ሆነች፣ የፍቅር ነገር እሰይ ደግ ሆነች ጋይስ ማለት ነው። ፍቅር አጥፍታ ነበረ፣ አሁን ላይ ታግታለች ማለት ነው። ፍቅር በተረዋ እንግዲህ ሊዱ ደስ ብሏታል። እነ ባርኮትና ማነት አደይም እስተመለሽ እንዴ እያላት ነበር። አይ አልተመለስኩም በድንገት መጥቼ ነው እያለችው ነበር ማለት ነው። አሁን ላይ ያሉበት ሁኔታ ውድ ቤተሰቦቼ በመጣላታቸው እሱ ስለሚወዳት ነው። በነገራችን ላይ አደይን የማይወዳት ወንድ የለም፣ የማይወዳት አፍቃሪዋ በጣም ብዙ ነው ማለት ነው። ፍቅር በሱ እየተቃጠለች እየተነደደች ስለሆነ ለምን ያፈቅሩሻል በማለት ይመስለኛል የሚደባደቡት ማለት ነው። እንደዛም ሆኖ ግን ያው አሁን ላይ ያለችበት ሁኔታ
አደይ እነ ኤላ ጋር ነው ያለችው። ለምለምም እንግዲህ ሊዱ ስለሳመችው ተመልሼ እመጣለሁ፣ ፍቅር ከሄደችልኝማ መሄድ አለብኝ ከዚህ ቤት ብላ ነበር ማለት ነው። ከዛም በኋላ እንደዛ ማረጓ ሳያንስ ኤላን ስለሳመችው ተንጨረጨረችማ። ለምለምን አንጨረጨራት። ይሄ ፍቅር እኮ በቃ ከዘመድ ያጣላል ያዋጋል። አያችኋል እንዴት ትስሚዋለሽ? ኤላዬ የኔ እንጂ አንቺ እኮ አይደለም፣ እንዴት ልስሚው ቻልሽ? በማለት እየተጨቃጨቁ እዚህ ደርሰዋል ማለት ነው ውድ ቤተሰቦቼ። እሷም ደግሞ ከመሳም ወደኋላ አትልም ማለት ነው። እየሳመችው ስለነበረ እሱን አይታ ተናዳለይ። ሊዱ የምትባል ልጅ ሁለተኛ አይደለም ላያት ቀርቶ እዚህ ቤት ድርሽ እንድትል አልፈልግም። ስለዚህ ከሷ ውጣ፣ ከህይወት ሀውጣት። ምንድን ነው ወይስ እኔ ማላቀው ግንኙነት አላችሁ ትለዋለች ማለት ነው ለኤላ ለምለም ማለት ነው። ለምለም ያው እንግዲህ አሁን ላይ ቅናትን ቢጤ ቸብ እያረጋት ነው ማለት ነው። ምክንያቱም አዎ ቸብ ያረጋል እንጂ ውድ ቤተሰቦቼ ማለት ነው። በጣም ያናዳል ውዶችዬ ማለት ነው። በጣም ነው የሚያናደው። እኔም በሆን እናደድ ያለው ውድ ቤተሰቦቼ ማለት ነው። ስለዚህ ያናዳል፣ እኔም በሆን ያናዳል ማለት ነው። አስባችሁታል? እንደዚህ በማረጓ እኔ በጣም ተናድቻለሁ እኔ ራሱ ማለት ነው። ይቺ ፍቅር ታናዳለች ውድ ቤተሰቦቼ፣ ደም ታፈላለች ማለት ነው። አሁን ላይ ግን እሱ ቀርቶ እሷም ወደዛ ታገተችበት። አለቅሽም አዴን እንደዚህ ነበር ስታሰቃያት የነበረው፣ እኔም በተራዬ አሰቃይሻለሁ ብሎ ደመቀና ንጉስ ፍቅርን እያሰቃዩት ይገኛሉ። ምክንያቱም የአዴይን ብር ካልመለሽ አንለቅሽም፣ በአዴይ ብር በጣም ቀልደሻል፣ በጣም ተጫውተሻል እያሏት ነበር ማለት ነው። እሷም አዎ ተጫውታለች፣ ቀልዳለች ማለት ነው። እንደዚያ ያደረገችበት ምክንያት ለምንድን ነው ውድ ቤተሰቦች? ይችተን ከሴስ እያሉ በጣም ስለተናደዱ ማለት ነው። እንደዛ ያደረገችበት ምክንያት ያው ቅናት ነው። ዳዊትን ስለምትወደው ዴቭን ማለት ነው። ዴቭን በጣም ታፈቅረዋለች ፍቅር ማለት ነው። ተሱም አልፎ ስራ እንትን ብላለት ነበር ማለት ነው። ግን ሰርፕራይዝ ለማድረግ እሱም ብዙ ጥራለች ማለት ነው። ብዙ ነገሮችን አድርጋለች፣ ግን አልተሳካላትም ማለት ነው። እሱ አይፈልጋትም። እሱ የሚፈልገውም ነገር ምንም ነገር የለም ማለት ነው። ውድ ቤተሰቦቼ እሱ የሚፈልገው አዴን ነው ማለት ነው። በነገራችን ላይ አዴን ብዙ ወንድ ነው የሚወዳት እኮ፣ ግን እሳ ምን ዋጋ አለው? ውድ ቤተሰቦቼ አንድ ወዶ አይሆንም ማለት ነው። ማለት ፍቅር ከሁለት ሰው ሲሆን ነው። ስለዚህ ሁለቱም አልተስማሙም። እንዳልላችሁ ይስማሙ ነበረ። ምንም ማድረግ አይቻልም። ደመቀም እንግዲህ የአዴይ ዘመር ነኝ፣ በአዴይ ብመጭብኝም አሁን ግን ተራው ያንቺ ነው ብሎ እያሰቃያት ይገኛሉ። ውድ ቤተሰቦች ፍቅርም ማለት ነው። የነ ፍቅርም እናደውላ አዴይን ወደ ቤት መመለስ አለባችሁ፣ አዴይን ማየት አለባችሁ እንጂ አዴይን ዝም ብላችሁ ማባረር አትችሉም። ሲጀመር ለምን ማን ነው እንደዚህ እንድታባሩስ የልብ ልብ የሰጣችሁ ብላለች ማለት ነው። ምክንያቱም አዎ አዴይን በጣም መልካም ልጅ ናት፣ አስተዋይ ልጅ ናት። ትዕግስቷ በጣም ፍቅርን በጣም ታግሳታለች ማለት ነው። ፍቅር በጣም አሰቃይታታለች። ታወቃቸው ፍቅር በጣም ስላሰቃያቻት ምናምን እሱን አሁን ላይ ግን በጣም ከባድ ነው ውድ ቤተሰቦቼ ማለት ነው። እሱን አልፋ ውድ ቤተሰቦቼ ከብዙ ነገሮችን እንትን ብላለች፣ አልፋለች። ብዙ ውጣ ውረዶችን አልፋ አሁን ያለችበት ሁኔታ ያው ኤላ ጋን ያለች ውድ ቤተሰቦቼ ማለት ነው። ኤላ ቤት ነበረች፣ አሁን ተመልሳለች ማለት ነው። ፍቅርም ደግሞ ባርኮቴም ደግሞ ከዚህ በኋላ እኛ ጋር መሆን አለብሽ፣ ሌላ ቦታ መሄድ የለብሽም ብሏታል ማለት ነው። እሱም ያላት ባርኮቴ ስለሚያፈቅራት ነው አዴይን። ዴቭም ደግሞ አዎ አዴይ ባርኮት እውነቱን ነው፣ እዚህ እንድትቆይ እንፈልጋለን፣ ተመልሰሽ መሄድ አትችም ይሏታል ማለት ነው። በነገራችን ላይ እነሱ ስለሚወዷትና ስለሚያፈቅሯት ነው ማለት ነው። አዴይን ብዙ ወንድ ነው እንደነገርኳችሁ የሚያፈቅራት። ደመቀ ያው ዘመር ነገር ነው፣ ንጉስ ይወዳታል፣ ባርኮት ያፈቅራታል፣ ዳዊት ኤላም ያው እንትን ለምለም ስለመጣይበት ነው እንጂ በፊት ላይ አፍቅሯት ነበር ማለት ነው። ትንሽ ሽዋርኮት ነበረ ማለት ነው። ፉንቃ ነገር ገብቶለት ነበር ማለት ነው። ያው ለምለም ስለመጣይ ለምለም አሁን ሊዱን
እንዳትገናኝ ከሊዱ ጋር ማቆም አለብህ፣ ግንኙነትህ ምንድን ነው ሊዱ ጋር ያለህ እያለች እየተቃጠለች ውስጧ አርር እያለ እሷም ደግሞ ስማው ስትሄድ በቃ እንደ ኤላን ታፈቅረዋለች ማለት ነው ሊዱ። አይ ግራ ተጋብቷል እኮ ውድ ቤተሰቦች፣ ግራ ገብቷቸዋል። እንደዛም የሆነበት ምክንያት ምንድን ነው ውድ ቤተሰቦች? አሁን ላይ እህቱ ናት ለእንትና ደግሞ ለዴቭ ማለት ነው። ዴቭም ደግሞ ያው እህቱ ስለሆነች ምንም ማድረግ አይቻልም። ውድ ቤተሰቦቼ በጣም ከባድ ነው። ይቺ ቀበጥ ወደ ቤት መመለስ አለባት እሷ ራሱ እያለ ነው። ላይክ፣ ሸር፣ ሰብስክራይብ አድርጉ። ሰራተኛዋ አደይ ይሄን ይመስላል።